ሰላም እንዴት ናችሁ? ትላንቱ የቡዳፔስት የቻምፒየንስ ሊግ ፍጻሜ እንዴት ነበረ? እንግዲህ እንዳየነው የፍጻሜ ጨዋታው እኔ ኳሱን እያየሁት የ2010 የዦዜ ሞሪኒዮ ኢንተር ሚላን ትዝ እያለኝ ነበረ። ታስታውሱ እንደነበረ 2010 ላይ አርሴን ቬንገር ኦልሞስት የዓለም ውቡን እግር ኳስ የሚጫወተው ክለብ አርሰናል ነበረ። በጊዜው ግን የቻምፒየንስ ሊጉን ሳንቲያጎ ቤርናባው ላይ ስፔሻሊ ባየር ሚኒክን አሸንፎ ኢንተር ሚላን ሻምፒዮን የሆነበት እጅግ በጣም በመከላከሉ ማስተር ክላስ የነበረበት እና በጣም አስቀያሚው የእግር ኳስ አስቀያሚው ሲባል የነበረ ያኔ የሁሉም ክለብ ደጋፊዎች በዋናነት ደግሞ በጊዜው ምርጥ የነበረው የአርሰናል ደጋፊዎች እጅግ አስቀያሚ የነበረውን የዦዜ ሞሪኒሆ ኢንተር ሚላን ሲተቹበት የነበረው የትላንቱ ጨዋታ ላይ ደግሞ የተገላቢጦሽ ሆኖ አርሰናል በኳስ ቁጥጥሩም ሆነ በእግር ኳስ ውበቱ ያን ያህል ብቁ ያልነበረበት ነገር ግን በመከላከሉ እጅግ በጣም ማስተር ክላስ የነበረ ዲፌንስ የነበረበትን አይተናል። በፒኤስጂ በኩል ደግሞ ፒኤስጂ እግር ኳሱን በጣም በሚገርም ሁኔታ ኮንትሮል አድርጎ ነበረ ሲጫወት የነበረው። ምናልባት ከባየር ሙኒክ ጋር የነበረውን ያን ያህል ጎሎች የተቆጠሩበት ያለፈው ዓመት በፍጻሜ ጨዋታ ጠንካራ የነበረውን ኢንተር ሚላን 5 ጎል አስቆጥሮ የትላንቱ ጨዋታ ላይ ምን ይፈጠራል ሲባል ነበረ። ነገር ግን የአርሰናል መከላከል በጣም ጥብቅ የነበረበት ለጎሎች ያን ያህል ክፍት ያልነበረ ኳሱን ሰጥቶ ለፒኤስጂ ጨዋታውን በደንብ መቆጣጠር የቻለበት ነበረ። የአጋጣሚ ስህተት ሆኖ በፔናልቲ ፒኤስጂ ሻምፒዮን መሆን ችሏል እና እኔ ሉዊስ ኤንሪኬ ራሱ የሰራው ቲም በጣም ይገርመኛል። እንግዲህ የቲሙ ስንጥብ የምንለው ቪቲና ሲወጣ ቲሙ በተመሳሳይ በዛኑ ቴምፖ ነበር የነበረው። እነ ክቫራትስኬሊያ ከወጡ በኋላ እነ ኦስማን ዴምቤሌ በጉዳት ተቀይሮ ሲወጡ ቲሙ ያን ያህል ልዩነት አልነበረውም። በማጥቃት ሂደቱ በኳስ ኮንትሮሉ አይ ዶንት ኖ ብቻ ሉዊስ ኤንሪኬ ምን አይነት ቲም እንደሰራ አላቅም። በእርግጥ ፒኤስጂ ከመጣበት እነ ሙኒክን በዛ ልክ አሸንፎ ከመጣበት አንጻር ዊን ማድረጉ ይገባዋል። አርሰናልም ይህን ያህል ጊዜ እንግዲህ በቻምፒየንስ ሊጉ ለፍጻሜ ለመድረስ ኦልሞስት 20 ዓመት ያህል ነው የወሰደበት እና ነገር ግን የአርቴታ ቡድንም ዋንጫን ለማሸነፍ በዚህ መንገድ መጥቶ ይህን ያህል ተገዳዳሪ መሆኑ ይህን ያህል ማስተር ክላስ ዲፌንስ መፍጠሩ ምናልባት አርሰናል በቀጣዮቹ ዓመታቶች ላይ ከወገብ በላይ ባለው በአጥቂው ክፍል መስራት ከቻለ የቻምፒየንስ ሊጉን የሚያሸንፍበት ምንም ምክንያት አለ ብዬ አላስብም። የሆነ ሆኖ ግን እኔ ሉዊስ ኤንሪኬ በጣም 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 ነው የገረመኝ። በጣም ነው የገረመኝ። ልጆቹ ላይ አይደለም የሰራው ቲሙን ነው የሰራው። ሁሉም ገብቶ ስክት ነው የሚለውና አይ ዶንት ኖ እንግዲህ እነ አሽረፍ ሀኪሚ እነ ኑኖ ሜንዴዝ ተከላካይ ናቸው ምንድን ናቸው አላቅም ብቻ በጣም የሚገርም ነበረ። ሁሉም ኦልሞስት ከሴንትራል ዲፌንሱ ውጪ ያሉ ሁሉም ተጫዋቾች ሁሉም ቦታ ላይ ይገኛሉ እና ሉዊስ ኤንሪኬ በጣም የሚገርም ቲም ነው የሰራኸው። ይመችህ ማለት ፈልጋለሁ። አርቴታም እጅግ በጣም ስትሮንግ የሆነ ከአለት የደደረ የተከላካይ ክፍል ነው ያለው። ባየር ሙኒክ ላይ ያን ያህል አግብቶ ላስት ይር ኢንተር ሚላን ላይ ያን ያህል ግቦችን አግብቶ ትላንትና ግን ኳሱን ከመቆጣጠር ውጪ ፒኤስጂ ያን ያህል ጫናዎችን ጫና በእርግጥ ፈጥሯል። ያን ያህል 10 ምናምን የሚሆኑ ኮርናዎች ናቸው የተሞከሩት። እነዛን ኮርናዎች አርሰናል አግኝቶ ቢሆን ኖሮ መጠቀም ይችል ነበረ። የሆነ ሆኖ ግን ሁለቱም የተለያየ አይነት ቅርጽ ነበረ የመጡትና ፒኤስጂ ሻምፒዮን ሆኗል። ላይክ ፎሎ ሼር ሪፖስት ኮሜንት ማድረግ እንዳይደርሳ አመሰግናለሁ።